ድገሚ ምንም ችግር የለውም አትፍሪ ተፈታተኝ ነው አሁን ከዛ አነሰው እንዳሰብ ልጅ እዚህ ደግሞ ትመላለሳለች እንዴ ቆይ ታላቅ አይፈራም እንደዚህ ቤት ወገን እግዚአብሔር ከፈቀደ እንገባለሁ ሰላም ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ ደህና ናችሁ ወይ እኔ እጅግ በጣም ሰላም ነኝ እግዚአብሔር አምላክ የተመሰገነ ይሁን እንግዲህ ውድ ቤተሰብ በጣም ጠፍቻለሁኝ ቪዲዮ መልቀቅ ትቻለኝ ማለት ይቻላልና ትንሽ የነገሮች አለማመቻቻት ምናምን ነገር እንዲሁም ደግሞ አዲስ አይዲያ ክሬት ለማድረግ ምናምን ነገር ብዬ ነው የጠፋሁት እና ዛሬ ደግሞ መጥቻለሁኝ ማለት ነው ያው እንዳለሁኝ ለማሳወቅ አክል ነው አንድ እህት ያለች ውጭ ላይ እናቱ ምንና አማሲ እንጂ በደንብ አማሲ ይራርና ነግርሻለኝ አራ ሞያለኝ ብለሻል እና ውድ ቤተሰብ አንድ እንግዳ አለብኝ በጣም የምወዳት ተመልካቼ እህቴ የምላት ብዙ ነገር የምላት እህቴ እንግዲህ እህቷን እሷ ያው በሰው ሀገር ነው ያለችው እስራኤል ሀገር እህቷ እንድትጠይቀኝ ወደ ቤቴ ስለጋበዘቻት እኔ ደግሞ ተፍተፍ እያልኩ ነው ያለሁት ማብራትም አልነበረም ቢታይ አሁን ነው የመጣ ውሃም አልነበረንም በቃ ብዙ ነገሮች በቃ እውነት ዛሬ ጧት ነው አጋጣሚ የሰማሁትና አሁን ዶሮ እየሰራን ያለ ነው በግማሽ በኩል እንጀራ እየተጋገረ በግማሽ በኩል ደግሞ ትእዛዝ አለኝ ነገ የልደታ ትእዛዝ አለኝ እንኳን ማደረሳቸው በዚህ አጋጣሚ እና እሱንም እየሰራሁኝ በቃ እንዴት ልበላቸው እግዚአብሔርን በጣም ቢዚ ሆኛለሁኝና እንዳለሁኝ እንዳልጠፋው እንደምመጣ ልንገራችሁ ብዬ ነው በምን ምክንያት እንደጠፋሁኝ እንግዲህ አሁን ኪችን ውስጥ ነኝ ቤቱ ኮተቱም እንደሚመስል ልነግራችሁ አልችልም ምንም ነገር እንዳትሉኝ ሁሉንም አሳያችኋለሁ አንድ ባንድ እና በዚህ አጋጣሚ የኡነት ከዩቲዩብ ያተረፍኩት ነገር ብኖር በጣም መልካም እህት መልካም በቃ እህቶችን ወንድሞችን እምላቸው ሰዎች አትርፌበታለሁ ከገንዘብ በተጨማሪ ማለት ነው እግዚአብሔር ይመስገን የኡነት ከዚህም በፊት እህቷ ታማ እኔ ሄጄ ጠይቄያት ነበር አሁን ደግሞ ወደ ክፍለ ሀገር ተመልሳ ልትሄድ ስለሆነ እሷ አይታኝ ልትሄድ ነው ማለት ነው እግዚአብሔር አምላክ የኡነት የሰው ፍቅር ይስጣችሁ እንደዚህ አይነት የሰው ፍቅር ይስጣችሁ ለሁላችሁም በያላችሁበት የኡነቴን ነው የምላችሁ ተቋቅሬ ያለኝ ባዘይ እንግዲህ ይሄው እንደምታዩት ዶሬን እያጠብኩ ነው ያለሁት በማል እየዘፈዘፍ አያ የኡነት በቃ የችኩል ስራ ነው ላይ ሆነብኝ እግዚአብሔርና እና እንደምታዩት በቃ ሁሉ ነገር በነገራችን ላይ ደግሞ ማለት ነው እግዚአብሔር እኔ ሰርቼ ልጠብቃቸው ዘር አይቻልም እኔ ነኝ ወጪውን የምሸፍነው ብላይ ዶሮ ራሱ በቃ እንደዚህ አይነት እንግዲህ እግዚአብሔር ይዘዝላችሁ ዶሮ ራሱ በራሳቸው ወጪ ነው የቻሉት ይዞ ሊመጡ ነበር አጋጣሚ አልተመቻቸውም አይሆንም ተብሎ እዚህ እንዲገዛ ተደረገ ማለት ነው እኔ ምንም ነገር በቃ እንጀራ ጋግሬ ነው የምጠብቀው ማለት ይቻላል ያው በጉልበት ብሰራም እዚህ ጋር ደግሞ ይሄው እንደምታዩት የትእዛዝ እየሰራው ነው ያለሁት እንግዲህ ያው ነገ ልደታ ናት ያው ቀይ ወጥ ነው ስጋ እዚህ ጋር ደግሞ ምንቸት ተጥዷል እንደምታዩት ያው ገና አልበሰለም በቃ እንዳለ ቤቱ መስክልክል ወጥቷል እዚህ ጋር ይሄው አብሲት ተጥዶ ነው ያለው ምንም የሚቀረኝ ነገር የለም በቃ ስንት ውጭ ላይ ዶሮ እዚህ ጋር ምናምን ነገር ወይኔ ውድ ቤተሰብ ተመልሼ በምሽቱ መጣሁላችሁ አሁን ከምሽቱ ስንት ሰዓት እንደሆነ ታውቃላችሁ 8 ሰዓት ከሌሊቱ 8 ሰዓት እንግዲህ ትእዛዜ ምናምን ነገር ሰራርቼ ጨርሻለሁ እንግዲዎችን አስተኝቻለሁ ጧት ደግሞ ወደ ጸበል ስለምንሄድ አሁን ልንተኛ ነው እጅግ በጣም ደስ ይል ነበር ዲካሙ ምኑ ግን በስማሙ ልነግራችሁ አልችልም እግሬን ድድድ ብሏል እግዚአብሔር ምስክር የለሁም ማለት ይቻላልና የኡነት እጅግ በጣም ደስ ብሎኛል እንግዲህ ነገ ደግሞ ልደታ ናት ወደ ጸበል ይዣቸው ሄዳለሁ እኔ አካባቢ አቡነ አራ የሚባል ጸበል አለ የኡነት ብዙ ሰው እየመጣ የሚፈወስበት ጸበል ነው በዚህ ሁላችሁም መምጣት ትችላላችሁ መምጣት የምትፈልጉ ካላችሁ ጠቁማችኋለሁ ቦታው ይው ስጨናነቅ ስራ ስበዛብኝ ምናምን ነው ይሄ ግንባር የሚያጣያችሁ ሲቀር አፍጣር እግዚአብሔር ለምን እንደሆነ አላውቅምና በቃ እንግዶችን ኦሬዲ አሁን አስተኝቻችኋለሁ እኔም ልተኛ ነው ስራዬን አቃልያለሁኝ ማለት ነው ለማንኛውም ሌላውን ደግሞ ነገ ባይ ማለፍ እዚህ ስለማንተኛ አዎ እኔ የት ነው የምተኛው ሶፋ ላይ አፈለግሽበት ወዲ ስታዛዝን በመቤቴ ዘስግሩና ነው ስታዛዝኑ እዛ መንገድ አለ እኮ ማርዬ
እዚህም እንግዳ አለ። የሚገርማችሁ ነገር ሁለተኛ መኝታ ቤትም እንግዳ አለ። እነሆ ባልሽን የቀበሩት ሰዎች እግር በደጅ ነው፣ አንቺንም ይወስዱሻል። ያን ጊዜም ከእግሩ በታች ወድቃ ሞተች። ጎልማሶቹም በገቡ ጊዜ በድኗን አገኙ፣ ወስደውም በባሏ አጠገብ ቀበሯት። ይህንም የተናገርን የእርሷን ነገር ከእነርሱ ነገር ጋር ስለሚተባበር ነው ባል ነበር። እርሷም ለአባታችን አገልጋይ ሆነችው። እርሱም እንግዲህ ውድ ቤተሰቦቼ ደርሼ መጥቻለሁኝ። አሁን እማ ዛሬ ምግብ አሰሪም እንዴ? ምግብ አለን እኮ የምትሰራ ኬካዊ ያለ አሰሪም ዛሬ ደርሼ መጥቼ ይሄው እንደምታዩት እንግዲህ ቋጠራ ላይ ነን። ቋጠራው እንዴ እባክሽን አልቀርጽሽም። ያው እንግዲህ እየሰራና ምንቸት ይባላል ይሄ ምንቸት ይባላል ይሄ። ይሄ ደግሞ ቀይ ወጥ ትበያለሽ። ሰጥሻለሁ አትክሪ። እንኳን አደረሳችሁ ባያችሁ ለልደታ ማርያም እንኳን አደረሳችሁ ባያችሁ። ሰላም ሰላም፣ እንዴት ተከበራችሁ? ደህና ናችሁ? ለልደታ ማርያም በሰላም አደረሳችሁ። ገና ከእንቅልፍ መነሳቷ ነው በዚህ ማለት ነው፣ በጠዋት ስለሆነ እንደምታዩት እዚህ ጋር ደግሞ እንግዳችንን ሸኝተናል። በዚህ ያው ስለቸኮሉ ቤቱን ማክበር ስላለባቸው ሄዷል። ሙያ ማለት ነው። ሙያ ከልብ አለ። የሚገርም ዳቦ ነው አሁን መጋገር። ይሄ እንግዲህ የምታዩት ሰሊጥና ጥቁር አዝሙድ ነው። በጣም ነው ዳቦ የሚያጣፍጠው። በዚህ እንዳላበዛና ሰው ይሄን ስለቀም እንደይ የማይወደው ሰው ካለ ማለት ነውና እንደምታዩት በጣም ነው የሚያምረው። ቡና አፍልተን ጠጥተን ኦሬዲ ያው ወደ ማታ ስለሆነ ልደታ ደግሞ የሚከበረው ልናከብር ነው። እንደምታዩት እንግዲህ ያው ሽብርቅ ብዬ አምሮብኛል። አገር እየጎበኘሽ ነው። እኛ ሀገር እኮ ይጎበኛል። አቤት ፀጉሬ ወርዶ ለኩላ ሳየው እንጂ ፈትቼ ጎመና አየሻ አየሁት። እኛ እንዲህ ነን እንግዲህ፣ እኛ ገበሬዎች እንዲህ ነን እንግዲህ። በጣም ጎብኝ በደንብ በዚህ ቡና ተፈልቶ በረንዳ ላይ ቡና ጠጥቼ ነው የመጣሁት። የጎረቤት አሁን ገብቼ የራሴን ለብቻ ያፍጨኝ ልጠጣ ብቻ የምጠጣ ታዲያ ዳቦ ጋግሬ ነው የወጣሁት። ንፍሮ ደርሷል፣ አነባበሩ ይቀራል። ገብተን ፏ እናደርጋለን። እንኳን አደረሳችሁ። ፀጉር ቤት ልንሄድ ነው። የሰው ፀጉር ነው የተሸከምኩት። በዚህ ይሄ የምታዩት ማኔር ነው። አሁን ላወጣው እየሄድኩ ነው። ኦ ማይ ጋድ ሞያ ብሎ ዘመና ዘም አንቺ ሞያ አለሽ ታዲያ? ኧረ ኬታ መጣለው የለሽማ፣ አይገዛ ኬታ መጪ። ውድ ቤተሰቦቼ በድጋሚ እንዴት አመሻችሁ? እንኳንም አደረሳችሁ፣ እንኳን አብሮ አደረሰን እያልኩኝ እንግዲህ ዛሬ ግንቦት ልደታ ናት። ያው ይሄው ሽብርቅ ብለን
ንፍሯችን አለ፣ ዳቦ አለ፣ አነባበሩ አለ፣ ቡና አለ፣ እኔም አለሁኝ። እንግዲህ ያው መሸ ወዲያ ስንል ወዲህ ስንል ፀጉሬንም ሸርኩኝ እንዳያችሁ አስፈታሁት ምናምን ነገር ዩማኔር ነበር ያልኩት ጣልኩት። ከዛ አሁን በራሴ ፀጉር መጣሁ በራሴ ፀጉር እና ውዶቼ እንግዲህ ያው ጠፍቻለሁኝ እንደምታውቁት። አሁን ግን በጣም በብዙ አይዲያ ለመምጣት ፍቅር ላይ ነኝ። እንግዲህ እግዚአብሔር አምላክ ይርዳኝ። የሰው ልጅ ያስባል ፈጣሪ ደግሞ ይፈጽማልና እንግዲህ ልደታ ማርያም ትርዳኝ። የእውነት እንደምታበረታቱኝ ተስፋ አድርጋለሁ። እስኪ አሪፍ ነገር እያሰብኩ ነው። ካበረታታችሁ እንግዲህ እንደ እግዚአብሔር መልካም ፍቃድ ጠፍቻለሁኝ እና ማለት አበዛሁኝ አይደል? ላገባ ነው። አዎ ላገባ ነው። አውቃችሁ ሆይ መድኃኒዓለም ብቸኝነት ምን ብሎኝ ሰጥለጥ አድርጌ ልጄን እያሳደግኩ እግዚአብሔር ከፈቀደ 2019 አገባለሁ። አይ መዘበራረቅ ልደታ ማርያም ታሟላለሽ የልብሽን መሻት በሉኝ። ቀልድ ነው የእውነት አሪፍ ስራ ይዤ እመጣለሁ። እንደ እግዚአብሔር መልካም ፍቃድ ብዙ ነገር እያሰብኩ ነው ያለሁት። እግዚአብሔር ልጄንም እንግዲህ በጸጋ በሞገስ ያሳድግልኝ። የእህቴ ልጅ እዚህ ታስቸግረኛለች። እውነት ልነግራችሁ አልችልም። ምንድን ነው የምትይኝ እናቴ? ችግር አለ ወይ ካለ ንገሪኝ። ምንም ችግር የለውም። አትፍሪ። ተከታተኝ ነው አበባው ከዛ አነሰው እንዳሰብ ልጅ እዚህ ደግሞ ትመላለሳለች እንዴ? ቆይ ታላቅ አይፈራም እንደዚህ ቤት ወገን ገርሞኝ እኮ ነው። እና ሁላችሁም በሰው ሀገር ያላችሁ እመቤቴ ማርያም ልደታ ማርያም ትጠብቃችሁ፣ በሰላም ለሀገራችሁ ታብቃችሁ፣ በሰላም ወጣችሁ በሰላም ሀገር ውስጥ ያላችሁ ውድ ቤተሰቦቼ ሰሞኑን እመጣለሁ፣ ብቅ እላለሁ። ሰሞኑን ወዳችኋለሁ፣ አክብራችኋለሁ። እግዚአብሔር አምላክ ሀገራችንን ሰላም ያድርግልን። እንግዲህ ቡና እንጠጣ። መልካም ቆይታ ይሁንላችሁ። እንግዲህ ይሄው እንደምታዩት አባወራም የለም። ማን ይቁረሰው? እንቆርሳለን። ቻው